አደይ ዛሬም አደይን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ፍቅር አልተገኘችም ማለት ነው። ደመቀና ንጉስ እንዳገቷት ንጉስ ወደ ቤት እነ ባርኮት ጋር እየተናገረ ነበር ማለት ነው። ደመቀ እንግዲህ አለቃትም ብሎ ይዟል። ቅጣቷን እያገኘች ነው። የእጇን ያገኘችው ፍቅር ማለት ነው እንግዲህ ሊዱም አንደበደባት እላችኋለሁ። ይህች እንትና ኃይለኛ ሆናለች። ለምለም ማለት ነው ፍቅረኛዋን ኤላ ልትወስድባት ነበር። በጥፊ ያቀመሰቻት ማለት ነው። እንግዲህ ባርኮቴን ፍቅርን ፍለጋ ላይ ነው ያለው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬም አደይን ይዤላችሁ መጥቻለሁ። እንግዲህ የአደይ ጉዳይ አላለቀም ማለት ነው ቤተሰብ፣ ምክንያቱም እና ክፍል 36ን ይቻለው እንግዲህ ዛሬ ደግሞ እሱ ላይ ደርሰዋል እና ሀረጎች ማለት ነው። ሀረጎች አልኩኝ ሶሪ፣ አደይ ማለት ነው። አደይ እንግዲህ በዛ በሀብሉ ምክንያት እሷም ደግሞ ውዝግግብ አድርጋ ነበረ የተናገረችው። የእጇን እያገኘች ነው፣ የቅጣቷን እያገኘች ነው ፍቅር ማለት ነው። ፍቅር እንግዲህ አሁን ላይ የምትገኘው ደመቀ አግቷት ነበር። ካገተበት ለቋት እንግዲህ ተራራ ላይ ወስዶ ጥሏት ነበረ። ባርኮትና እንትና ማለት ነው የማነው ዳዊት እሷን ፍለጋ ሂደው እጃቸው ላይ ድክምክም አለችባቸው ማለት ነው። ውድ ቤተሰቦቼ እንግዲህ ሊዱና እንትና አልተስማሙም፣ በጥፊ እየተመታቱ ይገኛሉ ማለት ነው። እሱም የመታቻት ለምንድን ነው? አንደኛ ከኤላ ጋር ኤላን ወደ ኤላ እየመጣይባት ስለሆነ ይች እንትና ደግሞ በጥፊ መታቻት ማለት ነው እላችኋለሁኝ። በጥፊ መታቻት ለምንድን ነው? እንትን ነው ማለት ነው። ይቺ ወስላታ አደይን እንግዲህ ስታሰቃያት ኑራ ነበር። አሁን ግን የእጇን እያገኘ ነው ማለት ነው። ውድ ቤተሰቦቼ የእጇን እያገኘ ትገኛለች ማለት ነው። ይቺ እንትና ማለት ነው። ውድ ቤተሰብ ማነች? ፍቅር ማለት ነው። የእጇን እያገኘች ነው ማለት ነው። ውድ ቤተሰቦች የእጇን እያገኘ ነው። እሰይ ደግ አረገቻት። ምክንያቱም ውድ ቤተሰቦች በጣም ጠግባ ነበር። አደይን እያሰቃየች ነበር። የአደይን ቅጣት ነው የሰጣት ደመቀ ማለት ነው። ደመቀ የኔ አድናቂው ነኝ፣ የደመቀ አድናቂ ነኝ ውድ ቤተሰቦች። ምክንያቱም በጣም አሰቃይታት ነበር ማለት ነው። ታይ ብትባል አልሰማ ብላ ነበር። ዛሬ ላይ ደግሞ እንግዲህ እሷ እንትን ብላለች ማለት ነው። ውድ ቤተሰቦች ቅጣቷን እያገኘች ነው ማለት ነው። አደይም ደግሞ ደመቀን እንግዲህ በአሳልፈው ስለሰጣት ሴራዋ ሁሉ ታቋል ማለት ነው። እንትና ንጉስ መጥቶ ተናግሯል ማለት ነው ለነ ባርኮቴ ማለት ነው። አደይ ምንም አላጠፋችም። አደይ ሀብሉን አልሰረቀችም። አደይ እንትን አላለችም፣ አልሰረቀችም። ይሄ ሁሉ የፍቅር እንትን ነው፣ የፍቅር ሴራ ነው። ፍቅር ያሳል እንትን ያለችው ሴራ ስለሆነ ስለዚህ የእሷ ሴራ እንጂ የአደይ ሴራ አይደለም እያለ ነበር ማለት ነው። እያለች ነበር ማለት ነው። ጉድ ቤተሰቦቼ እሱም ደግሞ ኢንሻላህ አለቃትም ብለዋል ማለት ነው ባርኮቴ። ምክንያቱም ፍቅር የምትባል መቼም ይች ወህኒ ናት የምታስጠላ ማለት ነው፣ ገገማ። ምክንያቱም እንደዛ ያደረገችው ውድ ቤተሰቦቼ ለምንድን ነው? ይች ተንከሴስ እንደዛ የሰራቻትን ስራ ነው ማለት ነው። ውድ ቤተሰቦቼ ይቺ ማነች? አደይ በጣም ሚስኪን ናት ማለት ነው። ሊዱም እንግዲህ ከኤላ አፍቅረዋለች ማለት ነው። ከለምለም ጋር እየተሳኩ አይደለም ውድ ቤተሰቦቼ፣ እየተደባደቡ ይገኛሉ ማለት ነው። በጣም ችግር ውስጥ ናቸው ማለት ነው። ውድ ቤተሰቦቼ እየተደባደቡ እየተጣሉ ይገኛሉ አሁን ላይ ማለት ነው። ምክንያቱም ይች እንትና በጣም ምስኪን ነች ማለት ነው። አደይ ምስኪን ናት። እንደገና ደግሞ ማነች? ምስኪን ነች። ለሚም ምስኪን ናት። ለአደይ ያላት ፍቅር ግን እሷ ደግሞ ኃይለኛ ናት ማለት ነው። ይች ለምለም በጣም ስርዓታቸውን እያስያዘቻቸው ነው ማለት ነው። ምክንያቱም እንትና በጣም ምስኪን ነች። ሆነን ለመናገር አደይ በጣም አትናገርም። ብትበድላትም ይኸው ፍቅር ብዙ ነገር አድርጋታለች። ግን ምንም ዳዊት ደግሞ ፍቅርን አያፈቅራትም ማለት ነው። የሚያፈቅራት ማንን ነው? እንትናን ነው። ውድ ቤተሰቦች ይችን አደይን ብዙ ወንድ ባርኮት ያፈቅራታል፣ ዳዊት ያፈቅራታል፣ በቃ ያፈቅሯታል ሁሉም። ግን እቺ ፍቅር ግን እሷን እንዲያፈቅሯት በጣም እንትን ትላለች ማለት ነው። በጣም ስሬስ ሆና ነው በቃ እንትን የምትለው ማለት ነው። ግን እንደዛም ሆኖ የኔ ምስኪን አደይ ማለት ነው ውድ ቤተሰቦቼ በጣም ምስኪን ስለሆነች እንትን እያለች ነበር እላችኋለሁ። ለፍቅር በቃ አላ ለፍቅር እንትን እያለች ነበር፣ እየወገነች ነበር። እንደዛም ተበድላ ማለት ነው። እሱም ተበድላ በቃ እሷን እንትን እንዳይሏት ምናምን እየተናገረች ነበር ምናምን ነገርና እላችኋለሁ ውድ ቤተሰቦቼ ማለት ነው። ግን
እንደዛ ሆኖ እሷ ይቺ ተንከሲስ እንደዛ አደረገቻት እላችኋለሁ። ውድ ቤተሰቦች የእጇን እያገኘች እየተቀጣች ነው። ይቺ በረሮ ማለት ነው። የእጇን ታገኛለች ማለት ነው። ውድ ቤተሰብ ይቺ ተንከሲስ የእጇን ያገኘችው። ለፍቅር እኔ አላዝንም፣ ምክንያቱም አደይም በጣም በድላታለች። አደይም በጣም ብዙ ነገር አድርጋታለች። ውድ ቤተሰቦች ብዙ አሰቃይታታለች። ይቺ ስቃ ይቺ መርዝ ማለት ነው። ይቺ መርዝ እንደዛ ስላደረገቻት ስለዚህ የእጇን አግኝታለች። ውድ ቤተሰቦች ማለት ነው የእጇን ያገኘችው ማለት ነው። እና አደይ በጣም መስኪን ነች። ባርኮቴ ያፈቅራታል፣ ዳዊት ያፈቅራታል፣ አይ ንጉስ ያፈቅራታል። አሁን ብሎ እነ ፍቅር ቤት ገብቷል ንጉስ ማለት ነው። በብዛት ፍቅር ሳትሆን እንትን እያለች ያለችው እንትና ናት። ይቺ ማን ነው ይሄ ማን ነው እንትን ስሙን ጥሩልኝ። ኤላ ያው ለምለም ጋር ነበረ እንትናም እያፈቀረችው መጣች። አሁን ላይ ወይ ፍቅር እኮ መጥፎ ነው ጋይስ። ፍቅር አሁን ላይ በጣም መጥፎ ነው ውድ ቤተሰቦቼ ማለት ነው። ሁለቱ ነዋል ፍቅር እሷ ብዙ ሰው ያፈቅራታል። ብቻ አደይም ብዙ ሰው ስለሚያፈቅራት እየቀናች እኮ ነው ይቺ ፍቅር ማለት ነው። ውድ ቤተሰቦቼ ፍቅር በጣም ትቀናለች። ግን ምን ይደረግ አፍቃሪም እሷ ናት፣ እንትን ባይም እሷ ናት። ውድ ቤተሰቦቼ ማለት ነው። እሷ ያው ምስኪን ስለሆነች እንደገና ደግሞ ብዙ ነገራችን እንትን ስለምትል አደይ በጣም ምስኪን ስለሆነ በሱ ትቀናለች ማለት ነው። ፍቅር እንደ ፍቅር ቅናታም የለም ውድ ቤተሰቦቼ ማለት ነው። ብዙ አይተናል፣ ግን ቀናተኛ ማን ነው ካላችሁ ፍቅር በጣም ትቀናለች፣ ከምንም በላይ ትቀናለች። ውድ ቤተሰቦቼ ግን ባርኮት እንግዲህ ከአደይ ፍቅር ይዞታል። ፍቅር ከሰማይ ምን ትል ይሆን? ከእንትናም ፍቅር ይዟታል እሷ ለነገሩ። ከዳዊት ደግሞ እንግዲህ አይናገርም ውድ ቤተሰቦች፣ አይናገር አይጋገር ችግር ውስጥ ናቸው ማለት ነው። ውድ ቤተሰብ ብቻ ግን እንትን ላይ ስለሆን እያየ ነው መራመድ ይባላል እላችኋለሁ። ሸርና ላይክ ሰብስክራይብ በማድረግ ሀሳብ አስተያየታችሁን እየገባችሁ ግለጹልን ትላለች ማጦጢት ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮዎችን እንግዲህ በና አደይ ላይ እንደዚህ አደይው አወይ መዓሪ እያለ ነው ማለት ነው። ወይ መዓሪ ወይ መዓሪ እያለ ነው ውድ ቤተሰቦቼ ማለት ነው። እና እንደዛ ስለሆነ ምንም ማድረግ አይቻልም እላችኋለሁኝ። አደይ እና እሷ ሊስማሙ አልተቻለም። አደይም ወደ ቤት እንድትመለስ ባርኮቴ እየጠየቃት ነው። ዳዊትም ደግሞ አደይ እዚህ ብትመለሽ ይሻላል እኮ እያለት ነበር። ምክንያቱም እሷ እንትን ስለምትል ማለት ነው። ውድ ቤተሰቦች ስለሚወዳት ማለት ነው። በዛ ስለሆነ አደይን ተመለሽ እያሏት ነበር ማለት ነው። እንግዲህ አደይ ትመለሳለች ወይስ አትመለስም? ኤላም እንግዲህ ከእንትና ጋር እራት ጋብዝሻለሁ እያላት ነበር ማለት ነው። ለሚን ሊዱ እኮ ጣጣ የላትም እንግዲህ ፍቅርን ፍለጋ ወጥተው ነበር። ላይክ ሸር ሰብስክራይብ አድርጉ። ይህን ይመስላል አደይ። ባይ ባይ